ማነው ግን እንደኔ የሰዎች ደስታ የሚያስደስተው? ወላሂ ዛሬ በጣም ደስ ብሎኛል። ምክንያቱም ሳውዲ አረቢያ ላይ ብዙ ጊዜ ህግ ይወጣል። ነገር ግን የቤት ሰራተኛና በቤት ሰራተኝነት የመጡና በሹፍርና የመጡትን አያካትትም ነበረ። ዛሬ ላይ ግን እኛን የሚያካትት ህግ ነው የመጣው። በተለይ ተኮንትራት ጠፍታችሁ የምትሰሩ እንደዚሁም ደግሞ በኡምራ የመጣችሁ እህቶቼ ይሄንን እድል ተጠቅሙበት። እንኳንም ደስ አላችሁ። እውነት እኔ በጣም ነው ደስ ያለኝ ሀቂቃ ማለት ነው። ምክንያቱም ያለብንን የእኛን ችግር ስለማቀው ማለት ነው። ብዙ ችግሮች አሉብን። ሰላምታውን ረሳሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ለሰው ዘር በሙሉ ውዶቼ ማሮቼ። በትናንትናው ዕለት የሆነ ቪዲዮ አጋርቻቸው ነበረ። እህታችን ተበድላ በሀበሻ መዳብ ብዬ ማለት ነው። ወደኋላ ካላያችሁት ወደኋላ ተመለሱና ላይክ አድርጉልኝ። ላይኩ ስለሚጠቅመኝ ማለት ነው። ይህንን ቪዲዮ ለብዙ እህቶች ሼር አድርጉልኝ። በመጀመሪያ እንኳን ደስ አላችሁ ብያለሁ እህቶቼ። ምክንያቱም እንዴት እንደዚህ ልትይ ቻልሽ? ከዚህ በፊት ታስታውሳላችሁ ቪዲዮ ሰርቻለሁኝ እንዳትበሉ ብዬ ቪዲዮ ሰርቼ ነበረ። ምክንያት የምን መሰላችሁ? ብዙ ጊዜ የሆነ ህግ ይወጣል። ነገር ግን የቤት ሰራተኛና ሰዋቅን ስለማያካትት እንደዛ ይሆናል ብዬ ነበረ ቪዲዮ የሰራሁትኝ ማለት ነው። ዛሬ ላይ ግን እራሳቸው የዜና እንትን ውስጥ ገብቼ አየሁትኝ፣ አዳመጥኩትኝ። ሀታ ቁጥር አስቀምጠዋል፣ መጠየቅ ይቻላል። እነሱን ደውሎ ማግኘት ይቻላል። እንትኖቹ ማለት ነው የመስሪያ ቤት ሰራተኞችን ደውሎ ማግኘት እና ኢንፎርሜሽን ማግኘት ይቻላል። የመክተብ ቁጥራቸው አለ ማለት ነው። እና በጣም ደስ አለኝ። እንግዲህ ዛሬ ህጉ ምንድን ነው ልትሉ ትችላላችሁ። ህጉ የራሱ መስፈርት አለው። ይሄንን ቪዲዮ እስከ መጨረሻው ተከታተሉ፣ እነግራችኋለሁ። ደላላ ሄዳችሁ እንዳትበሉ። ለብዙ እህቶች እንዲደርስልኝ ሼር አድርጉልኝ ማለት ነው። በመጀመሪያ ደረጃ ምን መሰላችሁ? ከኮንትራት ጠፍታችሁ የምትሰሩ እንግዲህ ታውቃላችሁ፣ ብዙ ጊዜ የስደት ኑሮ አይመቻችም። ሰዎቹ ክፍ ይሆናሉ። በተለያየ ነገር ጠፍታችሁ የምትሰሩ እህቶቼ ትኖራላችሁ ማለት ነው። እናንተ እህቶቼ ወረቀት ተፈቅዶላችኋል፣ ማውጣት ትችላላችሁ። ነገር ግን ይሄንን ወረቀት ማግኘት የምትችሉበት እንዴት ነው የሚለው ደግሞ ራሱን የቻለ መስፈርት አለው ማለት ነው። እንደዚሁም በኡምራ የመጣችሁም ማውጣት ትችላላችሁ። ነገር ግን በባህር የመጣችሁ እህቶቼን አይመለከትም እዚህ ጋር ማለት ነው። ምክንያቱም በህጋዊ መንገድ ሳዑዲ አረቢያ ላይ የገባችሁ ዜጎችን ብቻ ነው የሚመለከተው። በህገ ወጥ የመጣችሁን እህቶቼን ይሄ አይመለከትም እናንተን። አላህ ለእናንተም ደግሞ የተሻለውን ነገር ይምረጥላችሁ ብዬ ዱዓ አደርጋለሁ ማለት ነው። ለእናንተ ጠለብ ላይ ኮንትራት ለጠፋችሁ እህቶቼ እንደመሰላችሁ ወረቀት የተፈቀደላችሁ ለምሳሌ ያልኩኝ ይቅርታ፣ የመጣችሁበት ወረቀት ወይም ደግሞ የመጣችሁበት ማን ነው አላህ መሰሊ ፓስፖርት፣ የመጣችሁበት ፓስፖርት ኮፒያችሁ፣ ኮፒ ከሌላችሁ ዋና ፓስፖርቱ ወይም ደግሞ ዋና ፓስፖርቱ ከሌላችሁ የፓስፖርታችሁ ቁጥር፣ እንደዚሁም ደግሞ ኢቃማችሁ ወይም ደግሞ ኢቃማችሁ ከሌላችሁ የኢቃማችሁ ቁጥር ያስፈልጋቸዋል። ከዛ በተጨማሪ ደግሞ ከፊል ስፖንሰር የሚሆናችሁ ከፊል ያስፈልጋቸዋል። ልክ ወረቀታችሁን ለማግኘት እነዛ ሰዎች እናንተ ስትወጡ በእርግጠኝነት ካንሰል ያደርጓቸዋል። ነገር ግን ካንሰል አደረጓችሁ አይደለም? ያንን ካንሰል ሌላ አዲስ ከፊል ፈልጋችሁ ካንሰላችሁ እንዲነሳና ወረቀት እንዲሰጣችሁና ህጋዊ እንድትሆኑ ማድረግ ተፈቅዷል ማለት ነው። ከፊል ፈልጋችሁ የትም ደላላ ሳትሄዱ፣ ለምሳሌ ቅራማ ካለባችሁ፣ ቅራማ ማለት የመንግስት መቀጫ ማለት ነው። የመንግስት መቀጫ ካለባችሁ የመንግስት መቀጫችሁን ለምሳሌ ውሃ፣ መብራት አገራችን ሆነን የውሃ የመብራት የምንልክበት ባንክ አለ አይደለ? ባንክ ቤት ሄዳችሁ አይደለ የመብራትና ውሃ የምትሰድዱት የምትልቁት? ልክ እንደዛ ለምሳሌ የ2 ዓመት የ3 ዓመት የመንግስት መቀጫ ሊገባባችሁ ይችላል። ስለዚህ እዛ ባንክ ላይ ሄዳችሁ ያንን የመንግስት መቀጫ ግብር ትከፍላላችሁ። ከዛም በኋላ ፓስፖርታችሁ የታደሰ መሆን አለበት። ፓስፖርታችሁን ሰጥታችሁ ለአዲሱ ከፊላችሁ ያስተካክላላችኋል። ወደው በኦንላይን ላይ አንድ ቀን ባልሞላ ቀን አስተካክሎ እጃችሁ ላይ ያስረክባችኋል ማለት ነው። ነገር ግን እንደነገርኳችሁ ፓስፖርት ግድና ግድ ነው። ፓስፖርት ያስፈልጋችኋል። ፓስፖርት ከሌላችሁ የፓስፖርት ኮፒ ያስፈልጋችኋል። ይሄ ከሌላችሁ የኢቃማ ቁጥራችሁ ያስፈልጋችኋል።
ነገር ግን ፓስፖርታችሁ ማደስ አለባችሁ። ፓስፖርታችሁን ደግሞ በአስቸኳይ ማሳደስ ትችላላችሁ። በኦንላይን ላይን ኮፒ ካላችሁ የፓስፖርታችሁ ኮፒ ካላችሁ በኦንላይን ላይን አለጡን ሳምንት ባልሞላው ውስጥ ማሳደስ ትችላላችሁ ማለት ነው። የኡምራዎችም እንደዚሁ ተፈቅዶላችኋል። እና እንደዚህ አድርጋችሁ እህቶቼ ደላላ ሳትበሉ፣ ደላላ ውስጥ ሳትገቡ፣ ሳትጨናነቁ ከፊላችሁን ፈልጋችሁ እናንተ የምትነጋገሩት ከከፊላችሁ ጋር ብቻና ብቻ ነው። እዛም እየሄዳችሁ መጠየቅ፣ እዛም እየሄዳችሁ መጠየቅ። እንደዛ ከሆነ አንዱ አንድ ነገር ስለሚላችሁ ያ መብላት ስለሚፈልግ ያኛው አንድ ነገር ሲላችሁ ትበላላችሁ ማለት ነው። እንደዚህ እንዳትሆኑ እና ዛሬ በጣም ነው ደስ ያለኝ። ምክንያቱም እነሱ ዜና ለቀቁበት ቦታ ላይ ነው ያዳመጥኩትኝ። ቁጥራቸው ሁላለኝ ቁጥራቸውን ስክሪንሻት አድርጌ ምናምን ነገር እና በጣም ነው ደስ ያለኝ ማለት ነው። እና እህቶቼ ኢቃማ ለብዙ ነገር ነው የሚያገለግለው ሀቂቀትን ማለት ነው። ምክንያቱም አትሳቀቁም ወንጀል ከሌለባቸው። እዚህ ሀገር በነገራችን ላይ ሳውዲ አረቢያ የሚለወጡበት ሀገር ነው። ያ የሚሆነው ግን አንገታችንን ስብር አድርገን ስራችንን ከሰራን የምንለወጥበት ሀገር ነው ሳውዲ አረቢያ ማለት ነው። እና እላችኋለሁኝ እንደዚህ አድርጋችሁ አሰሩ። እኔ ለምሳሌ ከፊሌ ጠፍቶ አላደሰልኝም ኢቃማይን ማለት ነው። ኢቃማይ አልታደሰም። ኢንሻአላህ በቅርብ አድሳለሁኝ። ሌላ ስፖንሰር ፈልጌም መንቀል እችላለሁኝ። ምክንያቱም እኔ ፓስፖርቴን አድሻለሁኝ። እንደነገርኳችሁ ከዚህ በፊት ፓስፖርቴን አደስኩ ብያችኋለሁኝ እና ፓስፖርቴን አድሻለሁ። ኢቃማይም እጄ ላይ ነው፣ ፓስፖርቴም እጄ ላይ ነው። 2 ፓስፖርት አለኝ ማለት ነው እና ማደስ እችላለሁ ማለት ነው። እናንተ ቪዛችሁ የተመታበት ፓስፖርት ነው የሚያስፈልጋችሁ። ቪዛችሁ የተመታበት ፓስፖርት ማለት ነው። እና ይሄ እድል እንዳያመልጣችሁ እህቶቼ ተጠቀሙበት። ምክንያቱም ህጋዊ ስትሆኑ ቤተሰብ ቢናፍቃችሁ ሄዳችሁ ታያላችሁ። ወይም ደግሞ በቃ እንደዚህ ፈታ ብትሉ እንደ አየር ልቀይር በቃ አትጨናነቁም። ገባችሁ ወይ? ደግሞ ተፍ ብዬ ራሴ ልስራ ብትሉ ያገለግላችኋል። መኖሪያ ፍቃድ ማለት ለብዙ ነገር የሚያገለግል ነው። እናንተ ህጉን አክብራችሁ ከሰራችሁ ወላይ ትጠቀማላችሁ ማለት ነው። እና ይሄ ማለት በእርግጥ የጊዜ ገደብ አልተሰጠውም። በዚህ ጊዜ ጨርሱ፣ በዚህ ጊዜ አሰሩና ጨርሱ ምናምን የሚባል የጊዜ ገደብ አልተሰጠውም። ነገር ግን እናንተ እንዳያመልጣችሁ ይሄን ጊዜ እንደምንም ብር እንኳን ከሌላችሁ እንደምንም እንደማንም ተማሙታችሁ ማደስ ይኖርባቸው። ምክንያቱም ይሄንን ጊዜ ድጋሜ ላናገኘው እንችላለን ማለት ነው። ሌላው ደግሞ እህቶቼ ከዚህ በፊት የመጀመሪያ እህቴ እዚህ የመጣችዋ ማለት ነው። እኔ አላቃትም። እኔ ነፍሰ ሳላቅ ነው የመጣችው ማለት ነው። ጭራሽ አላቃትም ነበር። አለይ ስባል ነበር የሚሰማው እና እሷም እንደዚህ በኡምራ ነበር የመጣችው። ሌሎችም እህቶቼ በኡምራ ነበር የመጡትና መጥተው ነው በኡምራ መጥተው እንደዚህ አይነት ህግ ወጣና ከዛም በኋላ ኢቃማ አደሱ፣ ኢቃማ አሰሩ። አሁን እንደልባቸው ሀገራቸው ይሄዳሉ፣ ይመጣሉ፣ ይሰራሉ። በቃ ችግር የለባቸው። ምክንያቱም ህጋዊ ናቸው እነሱ ኢቃማቸውን አሰርተዋል ማለት ነው። እና ይሄ ህግ እንዳያመልጣችሁ እንደምንም እንደማንም ብላችሁ ተጠቀሙበት። የጊዜ ገደብ አይሰጠውም፣ ግን እናንተ በቃ ስራዬ ብላችሁ እንትን በሉ ማለት ነው፣ አሰሩ ማለት ነው። ደላላ ላይ እንዳትበሉ እላችኋለሁኝ። በጣም ደስ ብሎኛል እህቶቼ። ለብዙ እህቶች ሼር አድርጉልኝ። ያለው ነገር ይሄ ነው። መጠየቅ የምትፈልጉት ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ያስቀምጡልኝ፣ እመልስላችኋለሁኝ ጥያቄያችሁን ማለት ነው። እና አላህ ይገዛችሁ፣ አላህ ያሰባችሁትን ሁሉ ያሳካላችሁ። ሀቂቀትን እኔ በጣም ነው ደስ ያለ። ምክንያቱም እኛ ብዙ ችግሮች ስላለብን ማለት ነው፣ በጣም ብዙ ችግሮች ስላሉብን እና ያው ብዙ እህቶች በቃ ይፈራሉ ኢጃዛ ለመውጣት። ስራ አጣሁ አላጣሁ የስራ እድላችንን ራሱ ይዘጋብናል። ወረቀት አለመኖራችን የስራ እድላችንን በራሱ ይዘጋብናል ማለት ነው። እና ይሄ እድል ደግሞ በጣም በጣም የተመረጠ ነው ብዬ ነው የማስበው። እኔ ደስ ብሎኛል። እናንተም ደግሞ ይሄን ነገር አሰሩ እላችኋለሁ። ወዳችኋለሁ፣ ክብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።